ሙስሊሞች የሚያደርጉት ነገር አለ። አሁን ሙስሊሞች ክርስቲያኖችን መግረፍ ሲፈልጉ በምንድን ነው የሚገርፏቸው? በመጽሐፍ ቅዱስ ነው አይደል? አሁን ስለ ክርስትና እስልምና እንደዚህ ይላል እያለ የሚያወራው ሙስሊም አለ? ሙስሊም መጽሐፉ ከሰዎች ጋር ነው የሚያነጻጽረው። መጽሐፍ ቅዱስ ከአማኙ ጋር ነው የሚያነጻጽረው። ሙስሊም መናገር ሲፈልግ በመጽሐፍ ቅዱስ ብቻ ነው ስላሴን የሚገርፉት። በመጽሐፍ ቅዱስ የኢየሱስ ክርስቶስ ፍጡርነትን የሚገርፉት በመጽሐፍ ቅዱስ የኢየሱስ ክርስቶስ አምላክ አለመሆኑን የሚገርፉት በመጽሐፍ ቅዱስ ግርፍ ያደርጉታል። እነሱ የሚያደርጉት እነሱ ጋር ከገባማ አንድ ሰው እኮ መልስ የለውም። አምላክ ሶስት ነው አለ። ኧረ እንደዛ የሚባል አምላካቸው በእርግጥ አንድ ነው ይላል። በቃ አለቀ እኮ ተዘጋ ነገሩ። የሚያወሩበት ነገርም የለም። እነሱ የሚያደርጉት አማኙ ከሚያምንበት መጽሐፍ ጋር ነው እያነጻጸሩ እንትኑ የሚያደርጉት ማለት ነው። ገብቶሻል አባባሌ? እነሱ ደግሞ ምንድነው የሚያደርጉት? ስላሴ የሚለው በመጽሐፍ ቅዱስ ውስጥ የለም ተብለው ሲባሉ የት ነው የሚፈልጉት እነሱ? ቁርአን ውስጥ ይደረጋል። ዋይ ቁርአን ውስጥ ለምን? ቁርአን ከስላሴ ጋር ምን ግንኙነት አለው? አላውቅም እኮ እሱ እኮ ነው ከባዱ ነገር። አንድ ክርስቲያን ስላሴ የሚል በመጽሐፍ ቅዱስ ውስጥ የለም ተብሎ ሲባል የእናንተ አምላክም እኛ እያለ ስለሚያወራ አይ ከአንድ በላይ ነው ማለት ነው እያለ እንትን እያደረገ ከሆነ አይ ስላሴን እየፈለገ ነው። ለምን ትፈልገዋለህ? ለምን እዛ ጋር ትፈልጋለህ ነው? መጀመሪያ ራስን ከምትከተለው መጽሐፍ ነው መታረቅ ያለብህ አይደል እንዴ? የኢየሱስ ክርስቶስ መሰቀል ብዙ ሰዎች አሉ አሁን ብዙ ከእንትን ከሐዲስ አለች የሚያወጧት ቃል ማለት ነው። እሷን እያወጡ ነው እንትን የሚያደርጉት። አይ እዛ ጋር ያለው ከነብያቶች አንዱ ይታየኛል ምናምን ብሎ የተናገራለ ምንድነው ደሙን እየጠረገ ምናምን ብሎ እንትንም ይላል ሐዲስ። እሱ ኢየሱስ ክርስቶስ ነው ብለው የሚሉ ክርስቲያኖች አሉ። አሁን ከነብያቶች አንዱ ነው የሚለው ራሱ ገብቶሻል አባባሌ? እዛ ጋር ደግሞ ተሸውደው የሚመሰክሩት ምንድነው? አምላክነቱን ሽረው ነብይነቱን ነው የሚመሰክሩት ራሳቸው። አይ ይሄ እኮ ክርስቶስ ነው ብለው ሲሉ ክርስቲያኖች ማለት ነው። ገባሽ? ስለዚህ ሙስሊም የሚያደርገው ምንድነው? ባይብል መጽሐፍ ቅዱስ ከምዕመኑ ጋር ነው የሚያነጻጽረው። ምዕመኑ ራሱ ከመጽሐፍ ቅዱስ ጋር አልተገናኘም ነው እየተባለ ያለው። አልገባቸውም እኮ ጨዋታው። ሙስሊሞች የራሳቸው የሆነ መንገድ አላቸው። በንጽጽር ዙሪያ በሃይማኖት እንትን ዙሪያ የራሳቸው የሆነ ራሳቸው የፈጠሩት የራሳቸው እንትን አላቸው። ራሳቸው የሚከተሉት መንገድ አላቸው። ክርስቲያን እነሱ ባዘጋጁት መንገድ ሄዳለሁ ብለው ካለ በቃ ይጠፋል ማለት ነው። ይወርዳል ወደ ገብቶሻል አባባል? የራሳቸው የሆነ የንጽጽር ዘዴ የራሳቸው የሆነ የንጽጽር ስርዓት አካሄድ የላቸውም ክርስቲያኖች። የለም። እኔ እንደዛ ነው የተረዳሁት። እና ከባድ ነው ክርስትና በክርስትና ሲጠፋ ማየት በጣም ከባድ ነው። ክርስቲያን በመጽሐፍ ቅዱስ ሲገረፍ ማየት በጣም ያሳዝናል ነው እያልኩ ያሉት። እኔ ማታ ማታ መብራት አጥፍቼ ጸሎት አደርግላቸዋለሁ። የሚገርምሽ ነገር ወደ ዳመናው አምላክ በእውነት አንተከለ ቁርአን ከመጽሐፍ ቅዱስ ጋር ከተነጻጸረ ብዙ ነገር አለ። አሁን አላወራውም። አንድ ቀን አወራበታለሁ። ያው ሙስሊሞች ቅሬታዊ መለኮት ያው የመለኮት ትምህርት አለ ብለን እናምናለን። በተለይ ስለ ተውሂድ አለ ብለን እናምናለን። አንድ አምላክ ትምህርት ማለት ነው። እነሱ ቁርአንን ሲጠቅሱ መለኮታዊ ቅሬታ አለ ብለው ነው። ሐዲስ ሲጠቅሱ ነብዩ መሐመድ እንደ ነብይ ተቀብሎ ነው ምን አስቦ ነው ቁርአንን የሚጠቅሱት? ሐዲስንም የሚጠቅሱት? ስላሴን እዛው ስትፈልገው ብታገኘው ራሱ እንድትል የማይሆን ነገር ነው። እኛን ስታንዳርድ አላወቅም። ስታንዳርዱ እኛ የምንጠቅስበትም ማለት ነው። ትምህርቱ አለ ብለን ነው። የመለኮታዊ ቅሬቱ የአምላክ መጽሐፍ ነው። አምላክ ነው ያወረደው ብለን እናምናለን። ግን ተበርዟል። ግን ያልተበረዙ ትምህርቶች አሉበት ብለን እናምናለንና ራሳው ዲፌንስ እኛ እንደዛ ነው ዲፌንድ የምናደርገው እንትኑ ማለት ነው። ለምን ትጠቅሳላችሁ ነበር? እነሱ ምን ለመጥቀስ ነው? ቁርአን ከተቀበሉ እንግዲህ አሁን ነው እኔ ነኝ የተገለጠልኝ። እኔ ብቻ ነኝ የተገለጠልኝ። እኔ በመጽሐፍ ቅዱስ ዙሪያ ሰው አላመነም እንጂ
የተገለጠልኝ ማለት በቃ ተረድቼዋለሁ። ነገሩ ለኔ ግልጽ ነው። ከደመናው ነው አንተ ከላይ ነው። ልክ ነህ። መብራቱን የምታጠፋ ግን ደመና እንዲመስል ብለህ ነው ጨለማ። አይ የሚታይህ ነገር አሁን መብራት ስታጠፋ ምን አለ መሰለህ የምትሰማው ድምፅህ ብቻ ነው። ቤቱን ዘግተህ መብራት አጥፍተህ የምታየው ምንም ነገር የለም። የሚያየኝ እሱ ነው እያልክ ነው ጸሎት የምታደርገው እንጂ አንተ የምታየው እሱ የማያይህ ከሆነ የሆነ ስዕል ለጠፈ ከሆነ የምታፈነድደው በቃ የለም። የሆነ ሰዓት ላይ እንትን ይላል። ገብቷል? አዎ። አይ ጥሩ ነው። ጥሩ እንትን ነው። ቀጥል። ጓል መቀሌ እንዴት ነሽ? ሰላም ልበል። አሁን እኔና ጓል መቀሌ ማለት ነው ባቢ ትራቨል ፓርትነር ልንሆን ነው። ምን ትላለህ? አሪፍ ነው። በቃ እንጀራ በሽሮ ይዤላት ከሄድኩኝ በቃ ለሆቴል ትከፍላለች እሷ እና በቃ በመሀል ግን ስብከቱ እንዳይኖር ጥቅሙ እሱ አይደል? ዋናው መሰባበኩ ነው። ለምን እንደሆነ ታውቃለህ? እኔና ጓል መቀሌ ስንሰባበክ አንዳንድ ሰርጎ ገብ እያስቸገሩ ነው። እንደዛ አይነት ነገርማ አለ። ግን እኔ የታስበው ምንድነው ልክ ጓል መቀሌ ሰልማ ሂጃብ ለብሳ ምናምን አሪፍ ነበረ። ግን የሆነ ሰዓት ላይ እንትን አለው እያለች አስተያየት ነው። ምን አለ እንጃ ትንሽ ያፍናል። ትንሽ እንትን አለው ስላለመድኩት ይሆናል። ጊዜ ሰጠዋለሁ እናየዋለን ብላ ደግሞ ስራችን ላይ ባቢ ጓል መቀሌ ሺ ሶ ስማርት ግን ማለት ነው ይፈቀድልኛል። አንቺ ማማት እዚህ ቁጭ ብለሽ ያ አዳል እሺ ጓል መቀሌ ሺ ስማርት ግን ምን መሰለህ የእሷ ችግር እንዳላወቀ አክት ታደርጋለች። ለምን ሺ ዳዝንት ዋና ቢ አካውንታብል በቃ ሪስፖንሲቢሊቲ መውሰድ አትፈልግም በአንድ ነገር ላይ። ከዛ ሲቀጥል ደግሞ እውነቱ የሆነች እውነት እንኳን ቢገባት ላይክ የቤተሰብ ፍቅር ምናምን የእነሱን ሃይማኖት በቃ እንዲገባት አድርጋ ትንሽ እድል መስጠት ትፈልጋለች። ገባ ላይክ የምወደው ፋሚሊ ሜምበርስ የሚከተለውን ሃይማኖት ትንሽ እስኪገባኝ ድረስ ልሞክር ባይገባኝም አይነት ነገር ትግል ውስጥ ነች። ገብቷል? በመሀል አልገባትም። እንዳልገባት በደንብ ነው የሚያስታውቀው እዛ ነገር ላይ። ግን ስማርት መሆኗን የምትጠቀምበት ምንድን ነው? I believe in my family. I believe in love. family love የሚባለው ነገር ያሳምነኛል ትላለች። ሃይማኖቷ አያሳምነኝም፣ ግን ያ የምወደው ሰው I believe in them ትላለች። እና ይሄ ደግሞ አያዋጣም እያልኳት ነበር ጓል መቀሌ ጋር። ያው እንዳልኩ ሰርጎ ገቦች እስኪገቡ ድረስ እኛ እያወራን ነበር እና መዳን ለራስ ነው። እኔ እስልምና ምናምን እሷ ካልጠየቀችኝ በስተቀር ለመስበክ አልሄድም። ጀስት ቱ ሴይ ሃይ ከጠየቀችኝ ብቻ ነው የምናወራው። እና ኢንጀነራል ግን የምመክራት ምንድን ነው ስመክራት የነበረ ወይ ደግሞ ለሁሉም ቤተሰብ በሄደበት መንገድ እንሂድ ካልን ልንጠፋም እንችላለን። አንዳንዴ የመዳን መንገዱ ገብቶን ወይም ደግሞ ይሄ እውነት ነው ብለን ካመንም በኋላ ፋሚሊን አስቀይማለሁ ወይ የምወደውን ሰው አስቀይማለሁ ብለን ወደኋላ መመለስ አይገባንም። ምክንያቱም ለዛ ፋሚሊ የምንሰጠው ፍቅርና ቫሊዩ ከምንከተለው እምነት ወይ ደግሞ ሃይማኖት ጋር ወይ የድነት መንገድ ከሚባለው ጋር ካልሄደ ዳሴት የፋሚሊ ቦታ አለው፣ አንተ የራስ እምነት ቦታ አለው። አባትም እናትም ቢሆን ኢቭን ሌላው ቀርቶ ማለት ነው ከአባት እናት የበለጠ እንግዲህ ሌላ ፍቅር የለም። ሌላው በደረጃ እንግዲህ ይለያያል። ሰው እናትና አባቴ ስለጠፉ የጠፉበትን መንገድ መከተል ማለት አይደለም። ቁርአን ላይ ራሱ እንደዛ ነው። ሀቁ ገብቶናል፣ ግን የአባቶቻችን የአያቶቻችንን ልማድ ሃይማኖት አንተውም ነው የሚሉት። ገባ? በብዙ ቦታ ላይ የተወቀሱት እንደዛ ነው። መጽሐፉን እውነት እንደሆነ ራሱ ማለት ነው የራሳቸውን ወንድ ልጆቻቸውን እንደሚለዩት ሁሉ ይሄ መጽሐፍ ትክክል እንደሆነ መልእክቱ ትክክል እንደሆነ አውቀውታል ነው የሚለው አላህ ሱብሃነሁ ወተዓላ ራሱ ማለት ነው። አረቦች በዛን ሰዓት
ለወንድ ልጆች በጣም የተለየ ክብር ስለነበራቸው ለጦርነት፣ ለምንም፣ ለጅሃድ እንደዚህ ለሚባለው ለተለያየ አደን ምናምን በቃ ወንድ ልጅ አባት ወንድ ልጅ ጋር የሚያደርገው አክቲቪቲ ስላለ በደንብ ለወንድ ልጅ ትኩረት ስለሚሰጡ ምሳሌው በዛ ነው የመጣው። ወንዶች ልጆቻቸውን ከምንም መሀል ለይተው እንደሚያውቁት ይሄ መጽሐፍ ትክክል ስለመሆኑ በደንብ እርግጠኛ ናቸው። ግን ምን ይላሉ? የአባቶቻችንን የአያቶቻችንን እንዲህ እያለ ባክ እንትኖቹ የተከተሉትን እንዴት እንልቀቅ ነው የሚሉት። እዚህ ዘመን ላይ ደግሞ ዌር ስማርት በቃ አመዛዝነን ከዚህ እዚህ ጠይቀን እኛ የሚመቸንን መንገድ መከተል ነው። ምክንያቱም መዳን ለግል ነው፣ በማህበር ወይ ደግሞ እንዲህ በጀማ አይደለም የሚዳነው። አንዱ ለአንዱ ወንጀል ተጠያቂ አይደለም፣ አንዱ በአንዱ ጽድቅ አይጸድቅም። ስለዚህ ራሳችንን ማውጣት ነው። አላህ ስብሐነ ወተዓላ በቁርአኑ ላይ ምን ይላል መሰል? ቁ አንፉሰኩም ወአህሊኩም ናር። መጀመሪያ ራሳችሁን ከእሳት አውጡ። ከራስ ነው የሚጀምረው። ያልዳነ ሰው ሊያድንህ አይችልም። እሱ መዳን አለበት መጀመሪያ። ስለዚህ ቁርአን ላይ ያለው ምንድነው? ቁ አንፉሰኩም ራሳችሁን ከመጀመሪያ ከእሳት አውጡ፣ ከዛ በኋላ ልጆቻችሁ፣ ከዛ በኋላ ቤተሰቦቻችሁ እያለ ይቀጥላል ማለት ነው። ሰው ራሳችንን እሳት ውስጥ እየከተትን ሌላ ሰው አናድንም። የሌላ ሰው ፍቅርም መግለጫ ይሆናል ብዬ አላስብም። ያንን ሰው ስለወደድ ነው። ገደል ሲገባ ገደል ገባለሁ ማለት አይደለም። ገደል እንዳይገባ ከተቻለ መመለስ ነው። ካልተቻለ ደግሞ እሱ ብቻውን ይግባ በቃ። እና ጓድ መቀሌ ጋር አይ ዶንት ኖ ሺ ሶ ስማርት ዜር ኢዝ ሰምቲንግ በቃ። ግን አካውንተብል መሆን አትፈልግም። ላይክ ሲምፕሊ የምትወደውን ነገር ማጣት አትፈልግም። ላይክ ፋሚሊ ወይ ደግሞ ሌሎች ነገሮች እሷ ህይወት ውስጥ እስከዛሬ ድረስ ቫሊዩ አለው ብላቸው የምታስበውን ነገር በሆነ ሃይማኖት ስር ተጠልላ ማጣት አትፈልግም። ነው አይ ዶንት ኖ አስተሳሰቧ ራሱ የሚገርም ነገር ሺ ሶ ኒውትራል በጣም በቃ ኒውትራል ነች። ገብቶሃል? ጎን እስኪ ከተሳሳትኩኝ በነገራችን ላይ እንደዚህ አይነት ነገር ሰው በምክርም በግሳጼም በእውቀትም በመጽሐፍም በንባብም የሚቀየር ማንነት አይደለም። ሰው ከውስጡ ጋር አውርቶ እንትን የሚያደርገው ነገር ስለሆነ ያው ከራሷ ጋር አውርታ የምትወስነው የምታደርገውም ነገር ነውና በእርግጥም እኔ ማለት የምፈልገው ምንድነው ከወላጆቻችሁ ጣሳ እንጂ ሃይማኖት አትወርሱ ማለት ነው። እና ሃይማኖት መወረስ የለበትም ብዬ ነው ማምነው። ህግም አያስፈልግም። ሰው በራሱ ህግ መገዛት ይችላል። በነገራችን ላይ ሁለት አይነት ህግ ነው ያለው። ህግ ሰው የሚባለው ሁላችንም የምንዳኝበት የጋራ የሆነ ህግና ሁላችንም እንትን የምናደርግበት የግላችን የሆነ የራሳችን ህግ ደግሞ አለ፣ ህሊናችን ማለት ነው። እሱ ነው መዳኘት ያለብን። ውስጣችን፣ ማንነታችን፣ እኛነታችን፣ ውሳኔያችን መዳኘት ያለበት በህሊናችን ነው። ቅድሚያ ራሳችን መዳኘት አለብን ብዬ ነው እማምነው። በነገራችን ስለ ሃይማኖት አይደለም እንዲሁ ማለት ነው። ዝም ብለን ስናወራ ሼር አረገችልኝና በቃ ትንሽ ስላመመኝ ቤት ተቀምጫለሁ ምናምን እስኪ እንጫወት ምናምን ብላኝ ሼር አረገችልኝና ምን ትያለሽ ምናምን ስትለኝ ልክ እንዳንተ ጀስት ሺ ኢዝ ኦፕን ማይንድድ የፈለጋችሁትን በሉ ምናምን አለችና እንዲሁ ሳወራ እንዴ ስለ እኔ ነው የምታወሪው አለችኝ ማለት ነው። ዳሴት በቃ አሁን ያልሽው ነገር በሙሉ ስለ እኔ ነው፣ ግን እንዴት ላድርግ በቃ አለችኝ ነው። እና ለሁሉም ነው በሃይማኖት ብቻ ሳይሆን እኔ በተለይ ለሴት ልጅ ማለት ነው እኔ ሴቶች ኖ የሚሉበት አቅም ላይ ሲደርሱ ማየት ደስ ይለኛል። ሁሉም ነይ ወደዚህ ነይ ወደዛ፣ ከዚህ መጎተት ከዛ መጎተት ዋይ በቃ የራሳችን የሆነ አቋም ሊኖረን ይገባል። ኖ የማለት ደረጃ ላይ መድረስ አለብን። አንተም ትክክል ነህ፣ አንተም ትክክል ነህ፣ አንተንም አላስቀይም። ገብቶሃል? በሆነ ሰዓት ላይ የሆኑ ሰዎችን እናስቀይማለን። ሰዎችን የማያስቀይም በሰዎች በሁሉም ሰው ተወዳጅ ነኝ ማለት ዳጋይ አስመሳይ ነው ማለት ነው። እኔ ጋር ሲመጣ እኔን ይመስላል እወደዋለሁ።
ያ ጋር ሲሄድ ያንን ይመስላል፣ ይወደዋል። ግን the truth is እያስመሰለ ነው፣ ያ ሰው እያስመሰለ ነው እንጂ እውነተኛ ማንነትህን ስታንጸባርቅ ሁሉም ሰው አይወድህም። never። በሰዎችም ለመወደድ አይደለም ሀሳቡ። እና በአጠቃላይ እኔ አሁን ሴቶቹን የምመክረው ከሃይማኖት ውጡ። በቃ አንድ ሙስሊም ሰው ሲያወራ ወይ ክርስቲያን ሰው ሲያወራ ስለ ሃይማኖት ብቻ አይደለም። ኦልዌይስ ጋር መቀሌ ሰምተሽኛል አይደል? ትናንት አሁን እኔ ሬቲም ጋር ትናንት አወራን ስለ እንትን አይደለም፣ ስለ ሃይማኖት ብቻ ሳይሆን ለምሳሌ በቃ ስለሆነ ሰው ጤንነት ያሳስበኛል። ለምሳሌ ካተነፋፈሱ ከሆነ ነገር ከወሬው ከምናምን አይሳይት ያሳስበኛል እና እንዴት ነው ምናምን በቃ ኖርማሊ እንዲ አም ኮንሰርን ብዬ ጠየቅኩት። አወራን በቃ ገባ። አሁን እዛ ጋር እስልምናን ይሳደባል። አዎ አውቃለሁ። ግን ደግሞ እዛች ቦታ ላይ እኔ ጓል መቀሌ ብዬ ሄጄ ለወጣ ነው ስላት ኖ ተቀመጪ፣ ምንም እንዳይሳደብ አደርገዋለሁ። እንዲህ ካለች በኋላ እንደ ሰው ዋይ በቃ ለምንድን ነው እንዲህ የምትሆነው? አስተሳሰብ ለምን እንዲሆነ በቃ ኖርማሊ ለሰው የሚያስጨንቀኝ ያክል ተጨንቄ በቃ እመክራለሁ። ሰው ምን ያስበዋል መሰለ? ሙስሊም ስለሆንኩኝ ወይ ደግሞ ዛህራ ፋጢማ ከሆነ ስምህ ምን ያደርጉታል? ቀጥታ ወደ ሃይማኖት ይወስዱታል። ገብቶሃል? ዋይ ዌር ሂውመን ቢንግ። መጀመሪያ ሰው ለሰው ከተሳሰበ አእምሯችን ጤናማ ከሆነ ሀው ቱ ዲቤት እናውቃለን። ዲቤት ስናደርግ ራሱ እስከምን ደረጃ ነው ልዩነታችን አውቀን ተሰደበብኝ አይደለም፣ ልዩነታችን መሰረቱ ላይ እየተወያየን ኢየሱስ አምላክ አይደለም ተባለ። ሙስሊሞች ኢየሱስን ተሳደቡ ኖ፣ ልዩነታችንን እየተወያየን ነው። ከልዩነታችን በኋላ ያለው ግን ኖርማል ላይፍ ነው። መጣላት፣ መናቆር፣ እንደ ጠላት መያያዝ የለብንም። ሰው የሆነ ሰዓት ላይ ፕሊስ ኖ ማለት ልመዱ። ያም ይሄም የራሱን አስተሳሰብ ሲጭንባችሁ የእናንተ ይጠፋል። ከዛ በኋላ የት እንዳላችሁ ማወቅ ይሳናችኋል። የሁሉም ሰው መጠቀሚያ ነው የምትሆኑት። ወይ ደግሞ ችግር ሲመጣ መቋቋም ያቅተንና ወገነ ቢ ብሮክን ከወደቅን መነሳት የማንችል ሰዎች መሆን የለብንም። አዝ ውመን ደግሞ ሴቶች እባካችሁ በርቱ፣ ራሳችሁን ወቁ። ያም በዚህ ሂጂ የሚላት ሴት አትሁኑ። የራሳችሁን አቋም አራምዱ ፕሊዝ። አመሰግናለሁ ባቢ። አምገነ ቢ ኢሞሽናል የምር አላወራም እንደዚህ። ያው ሀሳቧ ሲጨመቅ ምንድነው ከገበያ እንደተመለሰ ቲማቲም አትሁኑ፣ ማንም ከነካካው ይበሰብሳል፣ ቁም ነገር የለውም እና ቲማቲሞች አትሁኑ ነው ነገሩ። በጣም እናመሰግናለን። ፒላ እንዴት ነህ? ሆፓል ከማውራት በፊት ወይ ባቢ እንዴት ነህ? ሰላም ነው? ሰላም ነው አለ። ሁላችሁ ሰላም ብያለሁ። የወደቀ ቲማቲም አላገኘህም? አረ ሰሞኑ የሆነ ዘ ዋኪንግ ዴድ የሚለው ፊልም አይተው ታውቃለህ ባቢ? እሺ ሰሞኑ በቃ ዘ ዋኪንግ ዴድ ፊልም ነው መሰለኝ እዚህ ጋር በቃ ሞቶ እንደዚህ በቃ አለ ያን ፊልም ካየው በዚህ ሰዓት እንደዛ እየመሰሉኝ ነው አንዳንድ ዝንቦች። አንዱ ሲነክሰው አንዱ ይመርዘዋል፣ አንዱ ሲነክሰው አንዱ ይመርዘዋል። በቃ ያ ነገር ነውና ስፓርታከስ እና ዘ ዋኪንግ ዴድ ፊልም በእነዚህ እንትን ነው መሰለኝ ያቀነቀነው ቲማቲሞች። አዎ ሞቷል እኮ በቃ ከባድ ነው ቲማቲሞች። የቲማቲሞች ነገር ግን በጣም ከባድ ነው። ቲማቲም እኮ በጣም አሪፍ ነው ባቢ። ያን ፊልም ዘ ዋኪንግ ዴድ የሚለው ፊልም ካየኸው በዚህ ሰዓት ያሉ የኦርቶ ተማሪዎችና እዚህ ዊር የሚሉት ያ ገልጿቸዋል። በቃ እንደዛ ዳን እንዴት ነህ? ጠፍታችኋል ሁላችሁ። አንተ ጠፍተሃል? የለም በሰላም ነው። ሰሞኑ ትንሽ አሁን ተመቻችቶልኛል፣ ብቻ አልተመቸኝም ነበር በስራ ጉዳይ። አሁን ቀለል ብሏል እና ለዛ ነበር የጠፋሁት። ኦፓል ጋር ቀን እኮ ነው አንተ ያው አርፈደህ እንትን እያልክ እኔ ከእንቅልፌ ስነሳ አንተ ትውጣለህ። አዎ እኔ ያው ከባድ ነው እና ትላንትናም ልገባ ነበርና የሆነ ፕሮግራም ላይ ነበሩ መሰለኝ ዝም አልኩኝ። አዎ ፕሮግራም ነበራቸው። አንተ በጣም ጥሩ ይመችህ።
አንተ ያለምንም ጭንቀት ነው ከፈጣሪ ጋር የምትገናኝ ማለት በቃ ትናንትና እየተጨነቅክ ነው እንዴ? ምንድነው? ናና ተናገር። ምንድነው? አይ ማታ ትናንት እንደዛ ቤቱን ከፍተህላቸው ምናምን እንትን ሲል በጣም ደስ አለኝና እኔ ደግሞ ባለመረበሽ አንተ ነህ በቃ ትክክለኛ ከፈጣሪ የምትገናኘው ብዬ ዞር አልኩ። ቤቱን ከፍቼ ሳይሆን በእነሱ ቤት ነበር አጋጣሚ የገባ ነው። እሱ ከፈጣሪ ጋር መገናኘት ነው ብለህ ነው? የሰው ልጅ ምድር ላይ የዘራውን ነው ከፈጣሪ እኛ አምላክ ብለን የምናመልከው ጌታችን እንደዛ ነው አይደል? በምድር የዘራውን በሰማይ ቤት ታጭዳለህ። ስለዚህ ያው ተው ስናታስተውስ ምድር ላይ የዘራሁት ካጨድኩትማ የለውም ማለት ነው። ተው መልካምነት ለራስ ነው። ኦፓዬ ደህና ነሽ? እንት የዘራነው ሸዋ አለ መሰለህ። ኦፓን ግን ቦልካት ለምን? ኦፒ ላዬ የኔ ፍቅር ባብዬ የኔ ሰይፈ ሰላሴ ከዛህራም ልጭ እኮ ነው የመጣሁት እዚህ። ሆ ቅድስት ዛህራ እንዴ ቋቋቋቋ እያደረገች ሽንኩርቷን አፓ ስትለኝ ተኝቻለሁ ብዬ ብን ብዬ ጠፍቼ ነው እዚህ የመጣሁት። አሁን ራሱ ከመጣች ተኝቻለሁ። እንዴ ጉድ እኮ አንድ ቀን አለሁልሽ የኔ ፍቅር። አንድ ቀን ገብተን እንትን እንላታለን፣ እናስደነግጣታለን ቤቷ ገብተን። አዎ እንደዛ ነው የምናደርገው። የራሷን ቤት ታክስ ከፍት ሀክ ነው የምናደርገት። ሄደ እንዲህ በሰው ቤትማ አንችላትም እኮ። አይ ከባድ ነው። በራሷ ቤት ገብተን ምንድነው እያደረጉ ያሉት ብላ እንድታስብ ከብብ ነው የምናረጋት። እንዳለ 665ቶች ሄደን አውርኮስ መንፈስ አላቸው ማለት ነው። ድግምት ሰርቶብኛል ነው ብላ እንድትጠራጠር ነው ማለት አሉ እያልደራንተናል እንድትቆነጠጥ ማለት ነው። እንዴት ነሽ? ድምፅሽ ለምን በሰላም ነው የተቀየረው? ወይዘር አለርጂ አለብኝ። ፎንጋይ ተነስቶብኝ ነው እንዲህ ሎኬሽን ስቀይር። ከባድ ነው። ይስተካከላል። ዛሬ የኔ ቀየረውና እንመሳሰል የኔ በቀየረውና በተመሳሰል የኔ ጋር ለመባጽው ነው የኔ ክርስቶስ ሰማ የአይኔ አጥንት ወይ ጣቶችን ጣብቼ ልሙት። ምራቄ የምራቅ ገድል ትናንትና ሰውን አፋጀው አሉ። ሰምተሃል ባቢ? የት? አረ ወይኔ ምስራቅ ቀጠናዎች በገደል ምክንያት ኤርሚ በእውነት ተወግዞ ከቲክቶክ መባረር አለበት። ኤርሚ ማለት እንደ ቀልድ የሚያዩት ሰውዬ እብድም ጅልም አደረጋቸው። 16 ሰዓት አወሩ። ፕሮቴስታንቱ ዋው ፕሮቴስታንቱ ሰውዬ ልጁ ግን ኦርቶዶክስ ነበር። የእውነት በመዶሻ ነው አናትን የምፈልጠው እስከ መባባል ደረሱ። ፍቅር እሱ ነው እንዴ እንደዛ ሲባል የነበረው? አዎ ሲሳይ እኮ በሱ ምክንያት ነው። ኦይ ከባድ ነው፣ አደገኛ ነው። ልጁ ግን ማለት ነው ሰውን በማሸበር ሲኦልን ይወርሳታል ልጁ። ወይ በጣም ኤርሚ የሚባለው አዎ፣ በዚህ ልክ ማስደንገጥ የለበትም ማለት ነው። ፍቅር ምን ነው በእንቁላሉ ጊዜ በቀጣሽ የሚያስበል ሰው ነው። በጣም ነው የሚንቁት። የሆነ የሚንቁት ኢኒሴንስ ቦታ አንሰጠንህም አሉ፣ አናዳምጥህም አሉ ምናምን ይሉታል። ከድሮ ጀምሮ ነው ስለማቅ ነው። እሱ ሰክሶ ነው ገድል ላይ እንትን የሚሰራው እና ገድል ሲባል ማለት ነው ባብዬ በቃ ደስ ነው የሚለው። ከዛ ትናንትና አገኘው ብሎ ሊበላ ሲል አስመለጡበት። ቁጭ ብሎ አደረ ሲጠብቅ። በነገርሽ ላይ ጊዜ አለመስጠት ትልቅ ነገር ነው፣ እድል ነው ለሱ። አሁን እኮ እውቀት አለን የሚሉ ሰዎች እሱ ጊዜ አልሰጡም ማለት እኮ በቃ ምዕመኖችን ላፍ አድርጎ ይወስዳል ማለት እኮ ነው። ጥሩ ነገር እኮ ነው። አስበሽዋል? መልስ የማይሰጡት ከሆነ አንተ ከእንትናን ቆጥረም ካሉት በቃ እየተጠቀመ ነው ማለት ነው። ብዙ ሰው እያሸሸ ነው ማለት ነው።
እነሱ አልገባቸውም ምን እየተሰራ እንደሆነ ሶሻል ሚዲያ ላይ እኔ እየነቁ አይመስለኝም። ማን ነው ቶ እሱ ምናምን ነገር ይባላል። ከዛ እሱ ስራውን ይሰራል። እንደዚህ ነው ጥሩ ነገር የሚሆነው። ታዲያ ቦታና ጊዜ መስጠትማ የለባቸውም። እንደው አባ እንትና ግን እኔ ተመችቶኛል። መርጌታ ጽጌ ስጦታው እንዴት እንደተመቸኝ ሊለበልበዋል ሼባው። ሰው መጥቶባት ነው እና አንኳኳ መጣ ተነሳ። ምንድነው ራይነር ምንድነው? ተናገር። እውነት እኮ እንትና ነው የኢምራን ጓደኛ ብለው ገድላት ነው የሚወደው ራሱ የገድላት። ኧረ ይመቸው ግን በሚሰራው ኃጢያት ሲኦልን ይወርሳል ሰውየው። ገድል እንዲህ በማድረጉ ሰዎችን በማሸበሩ ነው እንጂ እንዴ እንትን በነገራችን ላይ በጣም ነው ከባድ ነገር ነው። ያው እንትን ያለው ማን ነው ያ ሲሳይ የሚባለው ልጅ አለ አይደል? ጴንጤ ነውና ለኦርቶዶክስ ነው የሚያሽቃብጠው። ያው አለ እንደዚህ አይነት ሰው ታውቃለና ፕሮቴስታንት ነው ነው ያው ለኦርቶዶክስ ያሽቃብጣልና እና ወረዱበት ትናንትና ኦርቶዶክስን አስበልቶ መሰለኝ ካናም ብሎ ኦኬ ፕሮቴስታንት ሆኖ ለኦርቶዶክሳውያን እንትን ለማለት ሲሳይ የሚባለው እንደዛ ነው የሚያደርገው። አክቹአሊ እኔ ራሱ ዝም ብዬ ስከታተለው የሆነ ኦርቶዶክስ ነው የሚመስለው አካውኑ ምናምን። ከዛ ትናንትና ሁለቱን ላወያያልና ኤርሚያስና ማነው ደምሮ የሚባለው በቅርቡ ኦርቶዶክስ ነው ማለት ነው ጴንጤ ነበር። እኔ በቃ ገድልን አንብቤያለሁ ካልተወያየው ምናምን አለና አይወያይም ብሎ አስቆሙት። ከዛ እንጃ ምን እንደሆነ አላውቅም ብቻ ሲሰድቡት ነበር ኦርቶዶክሶች ወረዱበት። አስበላን እያሉ ሲሳይም ማለት ነው አሰደብከን እፈልጥሃለሁ እያሉ ሚዩት አድርገህ ሰውዬ እየተከተለ በቃ የሚጽፈው ነገር በጣም ነው የሚደብረው። ማን ነው የሆነ ኤክስ ዋይ የሚለው ብሎክ ነው ምንድነው? ምን እያለ ነው? ምን ሌላ ነገር ነው? ስድብ ነው እንዴ? ኦኬ እያወራችሁኝ ነበር። ስልክ እያወራሁ ነበር ላይ ይቅርታ። ባቢን ችግር የለውም ባንዴ ለሷ ምን እያለ ነበር? ባቢዬ ምን እያልክ ነበረ? አረ ስለነሱ ነው ስናወራ የነበረው ዝም ብለን ጊዜ አለመስጠታቸው ጥሩ ነገር ነው። ጊዜና ቦታ ባይሰጡት መልካም ነገር ነው። ብዙ ሰው ይቀይራል እያለ ነው። እነሱ ምንም አይሰራም እያሉ እየናቁ ዝም የሚሉት ከሆነ ብዙ ምዕመን ነው የሚያሸሸው እና ጥሩ ነው። ቦታቸውን ያከበደው ትኩረት እንደሚሰጡትማ ትናንትና አረጋገጡ እኮ ተሰብስበው ሲያለቅሱ። ያልገባኝው ሲሳይ ምን አድርገው ነው ለምን የሚሰሩት አልገባኝም። ሲሳይማ ለምን ኤርሚ ገብቶ እነሱ ስድብ ይሉታል እንግዲህ እነሱ ያንን ነገር አሁን ሲናገሩ አልተሳደብንም ነው የሚሉት። እኔ እኮ አልዛይመር ይሁን የቫይታሚን እጥረት ያለባቸው ልረዳ አልቻልኩም። በእውነት ገና እድገታቸውን አልጨረሱም። ስድብ ሊትራሊ ስድብ አልተሳደብም በቤቱ የእውነት ነው የምልህ እኮ ራይነርዬ ባንድ አውደል ነበረ ለካ ይቅር ብያለሁ እና በቃ እነሱ 2 ዓመት ሙሉ እኮ የሚገርምህ ማለት ነው ራይነር ሲሶ ቤት ፕሮቴስታንት ከነ ዘማሪ ከነ ፓስተሮቻቸው ከነ ቤተክርስቲያናቸው ከነ አምልኳቸው ነው የሚሰደቡ። በቃ የሚያላግጡት የሚያፈጩ ምን ነው የሚላቸው እና ረስተውታል። ዝም ሲላቸው ረስተውታል። እሱ ደግሞ ሲሶ ደግሞ ምን አይነት ባህር ያለበት መሰለክ መብት ነው ብሎ የሚያምን ሰው ነው። ፌሚኒስቶች ገብተው ወንዶች መጥፋት አለባቸው ሲሉ ታብታብ የሚያደርግ ሰውዬ በገዛ ቤቱ ሲሶ አረ እንደ ወንድ ልጅ አምላክ ኮስተር በል ብያቃለሁ እኔ ኮሜንት ላይ እዛው ቁጭ ብለውና ሃይማኖት ገዳይ ነው አያስፈልግም ለሴት ልጅ ሃይማኖት እያሉ ፌሚኒስቶች ገብተው ምንም ነው የማይቃወሙና ባህሪው ነው በቀዝቃዛ ነው። ከዛ ትናንትና ለምን ለኛ ጥብቅና አልቆምክልንም? ኤርሚያስ ለምን ቤት ገብቶ አወራ?
ለምን ተናገረ ብለው አበዱ። እና ይሄ ስድብ የሚባለው ነገር እነሱ ጋር ሲሆን ብቻ ነው ስድብ። ሌላ ፕሮቴስታንትንም ሙስሊምንም ሲዘልፉ ስድብ አይደለም ለነሱ ተቃውሞ ወይ ደግሞ ማስረጃ ብለው ነው የሚያስቡት። ወደ እነሱ ስታመጣው ግን በቃ እየየ ነው የሚሉት እንደተገረፈ ሰውና የተለየ ነገር አላደረገም። ውይይት ጠራ፣ የሚወያየውን ደምረውን አስቀሩት። ደምረው ሲቀር ኤርሚ መጥቶ ነበር፣ በሰዓቱ ተዘጋጅቶ ነበረ። ለነበረ ኦዲየንስ ፍሎ አደረገ ያለውን ነገር። በቃ ምንም የተለየ ነገር አላደረገም። ግን በመዶሻ ናትን ነው የምፈልጠው እስከ መባል ነው የደረሰው። አኬ እኮ እንትን አለ እኮ እኛ እኮ ሲሳይ ፕሮቴስታንቲዝምን ስንቀጠቅጠው ራሱ ዝም ይለናል ብሎ ኮሜንት አልጻፈም። ኦኬ ያወቁት ልጅ ነው። ያ ምን አይደለም ራይነር እያየን ተኸኛል። 2 ዓመት ሙሉ ሲቀጠቅጡ ዝም ያለ ሰውዬ። ፕሮቴስታንቶች በጣም ነበር የሚናደዱት። አሰደብከን፣ አስቆጣሃን፣ ምን አስባልከን የሚሉት እና ስቀው ዝም ነው የሚለው። ባህሪውን እያወቁ ለምን ለኛ ጊዜ ሲሆን አላሸረገድክልንም እንዴ? ልደትና ሰርግ ዘውት ሲሄዱ እየተጠመቀ መሰላቸው እንዳልኩኝ እኔማ ገረመኝ። አይ በለው እባክህ ልጁ ባንዳ ነው። እውነትም ባንዳ ነው። እኔ አናድደኛል። እኔ ራስ ትክክለኛ ነገር ነው። ይሄ ነው ባንዳ የሚባለው። እንዲህ አይነት ሰው ነው የለ። ግን እኔ ጥያቄ በገድላትና ድርሳናትን ዙሪያ አንድ ሰው አውርቶ ኦርቶዶክስን ያስበላት የሚባል ሰው አለ ማለት ነው? ላያስበላት ይችላል፣ እድሉ ይኖራል። ናው ዘማርያም የሚባል ዘማርያም የሚባል ስላለ ታውቀው እንደሆነ አላውቅም። ምን ሊያደርግ እና ምን ሊያደርግ ነው? ምን ሊያደርግ ነው ማለት አሁን እኮ የድርሳናትና ገድላትና አንደኛ ነገር ይሄ ንጽጽር እኮ አይደለም። ይሄ ምንድነው የሚባለው? የህሊና ጉዳይ ነው። እንትን የሚባል ነገር የለም። ለምንድን ነው ተብሎ ነው የሚጠይቀው? ምን ብሎ ነው የሚመልሰው? ሰምታችሁ አታውቅም? ቆይ ልክልሃለሁ ሪካርዶች ከዚያ አንጻር ምናምን ብለው ነው። በዛ ላይ ደግሞ እነሱ መጽሐፍ ቅዱስ ብቻ ብለው ደግሞ አያምኑም። ታውቃለህ፣ ሰው የራሳቸው ቀኖናዊ አረዳድ አላቸውና በዛ መሰረት ነው የሚመልሱት። ጲላስ ዞር ዞር ስለሚል ሰምቷቸው ያውቃል ብዬ አስባለሁ። እና መጽሐፍ ቅዱስ ብቻ ብለው ስለማያምኑ ለመመለስ አይቸገሩም፣ ግን ለማሳመን አይሆንም። ልዩነቱ ያ ነው እኮ። እሱ ነው ምንድነው አሁን ከመጽሐፍ ቅዱስ ዙሪያ ተብሎ አሁን ላነሳ ነበረ። ከባድ ነው። አሁን ቀዘነህን ከምን ሊያጣቅሱ ነው ባቢ? ገድለ ዑራኤልን ከምን ጋር እያጣቀሱ ሊመልሱት ነው? አሁን ባለፈው ያሳየን እኮ መጣሁ እኮ ሴት ከሴት ልጅ ጋር ተገለጫጭተው ምናምን እሙሙ ተሳመ ምናምን የሚባለው አሁን ምን ሊባል ነው? አሁን ከንፈርን መሳም ቅዱስ እንትን ነው ተባለ፣ ችግር የለም። እሙሙዋን ሳማት የሚባለውስ ምን ልናደርገው ነው? ከምንድን ከባድ ነው፣ ከባድ ነው። ከምንም ነገር የሚጣቀስም አይደለም ራሱ። አዎ ብለህ ገግመህ ዝም ብለህ ተቀበለዋለህ። ከዛ በኋላ በቃ እንትን የለም። ተቀበለዋለህ ይላል እንጂ ከመጽሐፍ ቅዱስ 2 ሴቶች ተሳስመው ሊተረገዘ እና ተወለደ ካለ ምንድነው? ቃል ስጋ ሆነ የነበረው ባለፈው መስክሮ እንደወጣ ልጁ ምራቅ ስጋ ሆነ የሚለው ነው የሚቀየረው እንጂ እሱ ነው የምናገኘው እንጂ ሌላ ምንም እንትን የለም። አስበላህን ጭራሽ ላትበላ ነው ላይበሉ ነው ኦኬ። አይ እንትን ነው ገድለው አንዴ ነው መሰለኝ እነሱ አፕሮች እንዴት ነው ላይክ በተአምራት ታምናለህ ይለዋል። አዎ ካልከው ካለቀ እና እንዴት አይሆንም ብለህ ታምናለህ ነው የሚለው። የምን ታምር ነው? ይሄ ታምር ነው የሚለው ያው ነው እንጂ እኔ ከመጽሐፍ እንደዚህ አይነት አለ። በየትኛው ታምር ነው? ይቅርታ አድርጉልኝ። ለምንድን ነው ይቅርታ የምትጠይቀው ራሱ? በየትኛው ታምር ነው ምንድነው ምራቅ ወደ ስፐርም ተቀይሮ በአፍ ወደ ማህፀን የሚገባው? የምን ታምር ነው? የወይን ጠጅ ወደ ውሃ እንደተቀየረው እሱ ሌላ ነገር ነው። እሱ ሌላ ነገር ቀጥታ ትጎነጨዋለህ እኮ። ግን በአፍ ወደ ማህፀን እንዴት ይገባል?
ጨጓራ ስራው ምንድነው? ምን ማለት ነው? እንደዚህ አይነት ታምር አለ እንዴ? ችግር የለው ከምራቅስ ይፈጠር ትለዋለህ። ግን እንዴት ነው በአፍ ገብቶ አይሆንም። በጣም ከባድ ነገር ነው። ይሄ ታምር አይደለም፣ ህግ መጣስ ነው ይሄ። እንዴት ነው ወደ ሙሉ የገባው? ወደ እንትን የገባው ነው ወደ ማፀን እኮ። አሁን ይሄም ታምር ሊባል ነው? ያ አይ ነው ማለት ግን ያው እንደዛ አይነት አፕሮች ነው ያላቸው። ስለ ገድል ሲወያዩ በተለይ የሚያሳፍር የሚያሸማቅ ከሆነ ለምን አይሆንም ነው የሚለው። እንትናስ የአፈወርቅ ታሪክስ ምንድነው ታምሩ? አኬ እኮ አልቀበልም ሲል አልሰማው። ሰው አፈወርቅ ለመባል ከማንተ እንትን ይስማል አለ ሙሙ ይስማል አለና እኔ አልቀበልም። አው እሱ ታምሩነቱ ምንድነው? እሱ የቱ ጋር አለ? አቃሉ አይ እንትን ነው አዛኝ መሆንን ነው የሚያሳየው። አዛኝ ሳይሆን የድንግሏ ስዕል የተለጠፈውን ስዕል አፈወርቅ ማለት ነው ታምርነቱ። አይ እሱ እንትን ማለት ነው እንጂ እሱ ከሱ ነው ትምህርት የምናገኘው ከሱ ነው። እሱ ሄዶ ያን ነገር ሪስፔክት አድርጎ መሳሙ ሲጀመር ውሸት ነው። ምንም የተሰራ ተአምር የለም። ሁሉም ውሸት ነው። ሁሉም ውሸት ነው። ኢየሱስም የወንዶች ከንፈር እየሳመ ሰላም አይልም ነበር። ውሸት ነው። ሱማ ውሸት ነው። ያው አዶን ነው እንግዲህ እኔ ለምን እንደፈለጉት ራሱ አልገባኝም እኮ። ተረት ነው። ዝም ብለህ እንትን የለም። አሁን ገገማ ትውልድ ስለነበረ ድሮ የተሰጠውን አሜን ብሎ የሚቀበል ትውልድ ስለነበረ ደግሞ የሚገርም አዲስ ነገር ደግሞ ስትነግረው በቃ በመገረምና በመደነቅ ይቀበል ነበረ። እንደዛ አድርገው ነው ትውልዱን ለማሰር የፈጠሩት ነገር ነው እንጂ ምንም ተአምር የለም። ምን ማለት ነው? ተአምር ከተሰራ ለምን በዘመናችን አይሰራ? ለምንድን ነው ተአምር የማናየው ግን አሁን? እኔ እንጃ ምን አውቄ። ወንዶች በእንትን ጾታቸውን የሚያስቀይሩ ሰዎች እኮ በነገርህ ላይ እኔ እፈራለሁ የሆነ ሰዓት ላይ ተአምር ነው ብለው እንዳይጻፍ እሱ ከባድ ነው ግን የት ኢትዮጵያ ነው? አይ ኢትዮጵያ ሳይሆን ኢትዮጵያ ተአምር ተሰርቶ አያውቅም። አይ ኢትዮጵያ የፈረንጆች ስልጣኔ ምናምን ተብሎ አዎ ጻድቅ ነበሩ። ጀማሪው ራስ ኢትዮጵያ ናት እንዳይለው ላይ ቅድሚያ ከኛ ነው የጀመረው። ጀመረቱ እኮ ታዲያ ጀማሪያ እኮ ኢትዮጵያ እኮ ነች እኮ። ወንድ ከወንድ መሳሳም፣ ሴት ከሴት ጋር መሳሳም ኢትዮጵያ እኮ ነው የተጀመረው ራሱ ካየኸው። አይ እንደ ኤቪደንስ ራሱ ሊቀርብ ይችላል። ገድለው ላይ እንደ ማስረጃ ነው ለመጀመር። በዚህ ዘመን ተአምር አለመሰራቱ ግን በጣም ነው የሚገርመው። አዶን ነው ላናይ እንችላለን። ኔሮ ይችላል ግን እየተጻፈ አይደለም እኮ። ግን እኮ አለ እኮ ኢትዮጵያ ውስጥ አይተህ አታውቅም? ምን ለምሳሌ ምን አይነት ተአምር ምንድነው? ኢትዮጵያ ውስጥ ከሆዴ ዘንዶ ወጣ ከሆዴ ምናምን ወጣ እያሉ እንትን የሚሉ ሴቶች አይተህ አታውቅም? እንደዛ እኮ ነው። ዘንዶ ግን የት ገባ? ማህፀኗ ውስጥ ትባላለህ። ማህፀኗ ውስጥ ደርዘን ምላጭ ተገኘ ይላል። በየት ነው የገባው? እንጃ። ይሄ ነው ተአምሩ። ተመሳሳይ ነው። እየተጻፈ አይደለም እንጂ ተአምሩ ይሄ ነው። ምንድነው 12 ዓመት አረገዝኩ ያሉ ሴት አልሰማም ኢትዮጵያ ውስጥ 12 ምንድነው የወለደው? 12 ዓመት ጥርስ ያለው ልጅ እንዴ 12 ዓመት ዘና ታዲያ ትምህርት ቤት ጀምሯል። ኬጂ አልሰማም። ይሄ እኮ ነው ተአምሩ። እየተጻፈ አይደለም እንጂ ተአምሩ ይሄ ነው።
አየር ላይ ይቀራል። አስቧል እዛው አንደኛ ክፍል ሁለተኛ ክፍል እያለ ወደ ውስጥ ይግር። አዎ ልክ ነው። ሚስማር የተገኘባትም አለች ሆዷ ውስጥ። ውጣ ነው በስተት ውጣ ነው ተዋት። በልጅነቷ አይ ቲንክ ያው ይበሰብሳል እርግጥ ግን አይ እነዚህ አይምሯቸው ያማቸው አክቹአሊ ግን እኔ ታምርም አይደለም አክቹአሊ እንደዚህ አይነት ታምርም የለም። አነሰሰሪ የሆነ ነገር ነው። ውሸት ነው ይሄ። ተረት እኮ ነው። አሁን ትውልዱ ለምን አባቱ እንደሚጀዝብ እኔ ግራ ይገባኛል። 12 ዓመት አረገዝኩ እዛ ድንግል ማርያም እያለች ተተርክላለች በሚዲያ መጣ። መድፋት እኮ ነው። እንደዚህ አይነት ሰው ምንም አይጠቅምም። በቃ ይሄ ውሸትን የሚነዛ ትውልድ አይጠቅምም እኮ። ይጠቅማል? አይጠቅምም። ልክ ነው። አዎ ማንደድ ትርጉም የለውም። ደንቆሮ ትውልድ እንዲስፋፋ የሚያደርጉ እንደዚህ አይነት ሰዎች ናቸው። እና ያስኬዳል። ተመሳሳይ ነው ድርሳናት የሚባሉ ያው በዘመናችንም እየተደረገ ነው። ያው እንደምታውቀው 6 ሚሊዮን አጋንንት እኔ ውስጥ አሉ እኮ ይላል እኮ ሰው ይመጣና 44,000 አጋንንት እኔ ውስጥ አሉ ምናምን ይላል። ምንድን ነው ይሄ? እኔ ግራ ይገባኛል። የማንተ ነው የተነቀበት የተፈላበት ነው የተበልቶበታል ራሱ እስቲ ያው የሚሸወዱ አለው እንጂ ይሄ ድሮ ሙድ ነው። እኔ ልጅ እያለሁ ምናምን በቃ ይገርመኝ ነበር። ሃው ትላለህ ከዛ ያበደ ጨው ነው ብር ነው የሚሰራው። ስለዚህ ስራ ሰዎች ናቸው ተዋቀው። አይ መዘመን አለበት ትውልዱ መዘመን አለበት። ገና ስለሆንኛ በጣም ከባድ ነው እና መቀየር አለብን ብዬ እላለሁ። ሁላችሁንም እኔ ወዳችኋለሁ። ሩሃይና እንዴት ነሽ? ባልመቀሌ ደብረ ጽዮን ሰምተሻል? ሐዋሳ ላይ 2018 አብይ አህመድ ወደ ስልጣን ሲመጣ ሐዋሳ ላይ የተደረገ አብይ አህመድ ወደ ስልጣን ሲመጣ 2018 ላይ ምን ተደረገሽ? እንትን አድርገው አዳራሽ ውስጥ ዋይ ለተአምር እኮ ነው አለ ደብረ ጽዮን። ለስራት አርግ እንጂ አይ ለተአምር እኮ ነው። ለማንም ሰው አድርጎት የማያውቅ ቦሮ ሂዶ አስመራ ይስያለ አለ። ከዛ ኢትዮጵያና ኤርትራ ሲተስማማ ብሎ የመጀመሪያ ደስታውን የገለጸው ደብረ ጽዮን ነበር። ይመቸኛል። ቦሮ ሂዶ አስመራ ይስያለ ይመቸው። ከፈለገ ይዋጋል፣ ከፈለገ ይደንሳል፣ ከፈለገ ጦጣ መስሎ ነው የወጣው ከጦርነት ሲወጡ ከበረሃ ወደ መቀሌ የተመለሰው። ተው እንጂ አንተ ደግሞ አታናግረና ተወኛ። አይ ደስ ይመቸው። አሁንም እንደዛ ነው እንገጥማለን እያለ ነው። ይመቸው። አይ ደስ እንዴት ነሽ? አለን እግዚአብሔር ይመስገን። ስቶሪሽን በትግርኛና በአማርኛ እየሰማሁት ነበረ። እንደው በስማማ አንዳንዴ እኮ ሀሳብሽን በነገርሽ ላይ ትልቅ ሀሳብ ነው ያነሳሽው። ምን ዋጋ አለው? አንዳንዱ ዝም ብሎ ተናግሮ ያናግርሃል። በጣም በስማማ አባላት አሏቸውና በየሶሻል ሚዲያ አሉ።
አንዳንድ ሰዎች ጋር እንተዋወቃለንና ሐሳባቸው ልክ አንቺ እንዳልሽው ነው። አንድ ሃይማኖት፣ አንድ ብሔር፣ አንድ ሀገር፣ ሌላው መጤ ነው። ከፈለገ በሰላም ተረግጦ ይኖራል፣ ካልፈለገ ደግሞ መሄድ ይችላል የሚባለው ፖለቲካዊ እንትን አላቸውና ክሬዚ እኮ ነው። በጣም እኮ የሌለ እኮ ነው። በቃ ኧረ በስመ አብ። ደግሞ አንዳንድ ጊዜ ማሰብ የተሳናቸው ያው ተው፣ የእሳት መናኸሪያ ነው የምትፈጥሩት፣ አይቻልም፣ የሚሆን ነገር አይደለም ብለን ስንላቸው አንሰማ ብለው ነው። እነ መሐሪ ዮሐንስ፣ እነ አባ ገብረ ኪዳን ታውቂያቸዋለሽ? እሱ ሰውዬው ነው የጠነሰሰው በነገርሽ ላይ ይሄን አመለካከት። እኔ አውቀዋለሁ። እኔ ፖለቲከኛ ነኝ በነገርሽ ላይ። ከባድ ነው በጣም በስመ አብ። ሬይነር አባ ገብረ ኪዳን ብዬ ስልኮ እንትን አይደለም። አንድ የታሪክ ምሁር ነበረ አንድ ሰው። አሁን ቢዩቲ ያለ አይመስለኝም፣ ግን ከባድ አይደለም አይደለም አይደለም። ኦኬ እሺ። አንድ ጸረ ኢትዮጵያ ሰው ነበረ። ይሄ ኢትዮጵያዊነት የሚባለው ነገር አይቀበሉም። መጥቶ ነው ግን አይቀበሉም። የሆነ ቪዲዮ ላይ ባለፈው አንዱ ምንድነው ማለት ነው ቄስ ነው ምን እንደሆነ አላውቅም፣ ግን ሞጣ ጋር ገብቶ ይሆን አይደል ነው ብቻ ሞጣ ጋር መሰለኝ ሙስሊሞች እንደንተ መኖር የለባቸው ምናምን ሲል የነበረው ማለት ነው። ከ8 ወር በፊት እኮ ነው የተናገረው ሬይነር። እሱ አሁን ነው እንደ አዲስ እንትን እየተደረገ ያለው እንጂ ሪካርድ አድርጌው ነበር ራሱ እዛ ጋር ቁጭ ብለን እኛ ነበር ዲጋ ፖስት አደረገ። እኔ ግን የማይገባኝ መጤ ሲሉ ምንድነው መጤ? እነሱ በቅለው ነው እዛ። እኔ ከማን እኔ እኮ በጣም ነው ግራ የሚገባኝ። መጤ አለ። ከዛ አንዱ ምንድነው ያለ መጤ ናቸው እኮ እንደዚህ እንደዚህ አለኝ። ኦኬ መጤ ከሆነ ያኛ አንተ ስኬት ነው የመጣው የሆነ ነገር አለ መቼም። ልክ እንደምትሉት እግዚአብሔር ማን ፈጠረው አይባልም እና እግዚአብሔር የነበረ ነው ሰው። አንተ በቅለህ ነው እዚህ ስኬት መጠን ከሆነ ነገር መምጣት አለባቸው እናንተ። ሶ it's so crazy። ከሃይማኖቱ አያይዘው ነው እንደዛ የሚሉት። ግን ደግሞ የሚገርምሽ ነገር ሁሉም ሃይማኖቶች ከውጭ ናቸው የመጡትና አይሁድ ኢትዮጵያ ውስጥ ነበረ የመጣው፣ ከውጭ ነው የመጣው። ክርስትናም ከውጭ ነው የመጣው፣ እስልምናም ከውጭ ነው የመጣው። ሀገር በቀል የነበረ ሃይማኖትም የለም ኢትዮጵያ ውስጥ። እሱ አሁን የድድብናቸው ጥግ አንድ ነገር አለ። ኢትዮጵያኖች የሚያነሱት በህገ ልቦና እየተመራን ፈጣሪያችንን እናመልክ ነበር የሚባል እንትን አለ። ሲጀመር ከፈጣሪ ጋር መቼም ተገናኝተው አያውቁም። ሃይማኖቶች ኢትዮጵያ ውስጥ ከመግባታቸው በፊት በህገ ልቦና እንተዳደር ነበር። የምናመልከው ግን አምላክን ነው፣ ሰማይና ምድርን የፈጠረ አምላክ ነው ይላል። አይደለም። ሲጀመር ሃይማኖቶች ከመግባታቸው በፊት ኢትዮጵያ ውስጥ ሲመለክ የነበረው ጣዖት ነው። ገባሽ? እና ሁሉም መጤ ነው። ሃይማኖቱ ነው የመጣው እንጂ ህዝቡ የመሬቱ ባለቤትና ከዛ የተነሳና ከዛ የወጣ ህዝብ ነው ሁሉም። አይራማ so crazy በጣም እና ደግሞ እኔ በጣም እንትን ያለኝ ጴንጤ ነኝ አለና አንዱ ኦኬ ሶ ጴንጤና ክርስቲያን በቃ የነበረ ነው እንዴ? ጴንጤ መጣሁ እኮ ታዲያ ሆኖ በስም በመቆየት ደረጃማ ከሆነ ነጃት ሞር ቆይታለች እዚህ። አንተ የመጣኸው አሁን ነው ጳውሎስ ብለህ ከአየርላንድ ወላ ከአሜሪካ ወላ አይ ክርስቲያኒቲ ነው። ክርስቲያኒቲ አይደለም ጽናት እንዴ? እኔ እንጃ። እኔ በጣም ነው ግራ የሚገባኝ ሰው እንዴት በድፍረት እንትኑ ማለት እንዳለ ስህተት እኮ ነው ትክክል አለመሆኑን እያወቀ በድፍረት በቃ አፉን ከፍቶ ሲናገር እኔ ነው ደግሞ ብዙ ተከታይ ነው ብዙ ሰው ነው የሚከተላቸው እንደዚህ እያሉ ሰው በቃ እንትን ኧረ በስመ አብ ከባድ ነው። ይመችሽ። ግን ብዙ ነገር እያወቅሽ እንደማታውቂ የምትሆኚ ነገር አዋቂ በዝቶ እኮ ነው። እናንተና ጋር ምንድን ነው የምታወሩት? እነ ዘገምተኛው ጋራ ተው በእናትህ ተው። አንተ ደግሞ ምን ሆነህ ነው? እኔ ያስተምረኛል። በቃ ረፍ በእናትህ ተው። እሱ ያስተምርሻል አይደለም። ለምሳሌ ፕሮቴስታንት ተከታይ ነው አይደለ? አንዳንድ ጊዜ አንተ ትለው የለ እንደ በራስህ
ሰው መናገር እድል ሊሰጠው ይገባል። አይ ሁሉም ሰው ዘገምተኛ ስለው እኔ ደስ አይለኝም በእውነት። ኤንድ ኦፍ ዴይ ሂውመን ነው ሰው ኢትስ ኦኬ። በቃ እምነቱ ለማስፋፋት ነው። ሰማዋለሁ፣ አይናት ባልቀበለውም ሰማዋለሁ። ጥያቄዎች ቢኖሩኝም ሰማዋለሁ። ኢትስ ኦኬ። እኔ ዘገምተኛ ትጠይቂዋለሽ ነው ወይስ ሰሚዋለሽ ነው? እጠይቀዋለሁ፣ ግን ያው አንዳንዱ መልሱ ትክክል ባልሆንም በቃ እሺ ብዬ ማለፍ ነው። ምን እጎዳለሁ? በቃ ትነግረዋለህ ሰው ይሄ እኮ እንደዚህ ብሎ ጥያቄው አልገባኝም ይሄ ምንድን ነው ብዬ ስጠይቀው ወደ ድንግል ማርያም የሚሄድ ከሆነ ኦኬ ሰው ትንሽ እውቀት ያጥረዋል። ግን ደግሞ አትሊስት ነው የሚያዳምጠው ሰው ይፈልግ ይሆናል ብለህ ታዳምጠዋለህ። አንዳንድ ጊዜ ማለት ምን ማለት ነው ወደ ድንግል ማርያም ማለት? ዲፕ ጥያቄ ጠይቀኝ። አሁን ለምሳሌ ስለ ሶስት ስላሴ ስጠይቀው ስለ ሌላ ነገር አንተ ስለ ጂኦግራፊ ጠይቀ ስለ እንቁላል ፍርፍር የሚመልስልህ ከሆነ ያ ሰው በቃ ታልፈዋለህ። እንዴ እንቁላል ፍርፍር ካልፈረፈረማ ታዲያ እንዴት አድርጎ ስላሴ ያስረዳሻል? ምሳሌ ነው የሰጠው። በቃ ታልፈዋለህ። ገባኝ እኮ የስላሴ ነገሩ ስለነካሽው እኮ ነው። ፍርፍርን ካልፈረፈረ አንድ ሰው ወይ ጉልቻው ላይ ካልተጎለተ አንድ ሰው ስለ ስላሴ ሊያስረዳሽ አይችልም። የለማ እኮ ስለሌለ ነው። ስለሌለ መልሱ የለውም። ስለዚህ አሁን እኔ የሚጨንቀኝ ምን እንደሆነ ታውቂያለሽ ጓል? ሰዎች እንደው ብዙ ሰዎች አሉ አስተማሪዎች፣ አንድም ሰው ስለ ስላሴ በስነ ስርዓት ሊያብራራ የሚችል ሰው የለም። በምድር እኮ ነው፣ በምድር የለም። ገብቶሻል? ፓስተር ዳዊት እንዳለው ነው ስላሴ አንተ ይገባል ማስረዳትን አትችልም፣ በቃ ይጠፋብሃል ሁላ አለ። ልክ እንደዛው ነው። ማንንም ሰው ማስረዳት አይችልም። የሚጨበጥ ነገር አይደለም ስላሴ። በዛ ጋር ስትይዘው እዛ ጋር እንትን ይላል ማለት ነው። ስለዚህ ሰው ስለ ስላሴ አስረዳን እያላችሁ የምትጠይቁ ከሆነ ይሄ ራሳችሁ ላይ የሆነ ልበልሽ እኔ ከባድ ነገር ነው። እናንተን የሚያስረዳ ሰው አይመጣም ስለ ስላሴ ማለት ነው። የለም ሊያስረዳ የሚችል ሰው የለም። መጨረሻው ምንድነው? መመሰጥ ነው ተባለ በቃ። ስለዚህ ዝም ብለሽ መመሰጥ ነው። መመሰጥ ማለት በተስፋ እኮ ነው። በቃ ተስፋ ታደርግና ምናልባት አንዱ ተገልጾለት ያስረዳ ይሆናልና ከዛ ይብራራል። ምንድነው መገለጥ? something I don't know ተአምር የሚባል ነገር የለም። ማን ስለሆነች ነው ተአምር? ማን ስለሆነ ነው በተአምር የሚገለጥለት ሰው? ሰዎች ተአምር አለ ብለው ስለሚያምኑ ነው። ተአምር ሌላ ነገር ነው። ምንድነው ተአምር? መገለጥ ማለት እኮ መረዳት እንጂ ሌላ ሚስጥር እኮ የለውም። ኤግዛክትሊ በተረዳው መንገድ እንዲያስረዳኝ እኮ ማን ተረዳውና ነው እስከዛሬ ማን ተረዳው? ስላሴ የሚባል ነገር አይ ቢገለጥለት የሚገለጥለት ነገር የለም። ታዲያ አንዳንዴ በዚህ በሺ የሚቆጠር ህዝብ የሚከተለው እንዴት ነው? እና ተረድቶ ነው? I don't know maybe somebody እንዴ ጠይቂያ። ታዲያ ከተረዳው እንዴት እንደተረዳው ለምን ሰው አያስረዳም? That's what I'm trying ኮል አሁን እንትን የምታደርጊው የምትጠይቂው ሰው እንትን አድርገሽ ማወቅ አለብሽ። I know that እኮ ግን እንዴት መሰለ እንደዛ እሱን ካወቅሽማ እንዴት ትጠይቂያለሽ? እሱ ጥሩ ነው። that's a point እኮ እሱ እኮ ነው በቃ እኮ ያስተምረኛል ብለሽ እኮ ነው ገደል የከተትሻት ራስሽን። ነው ላይክ መናገር ይፈልግና አስሬ ይጠይቃል አንድ ሰው በቃ ላናግርሽ ወይም ላስተምርሽ ትላ ኦኬ ዋይ ኖት ብለህ እድል ትሰጠዋለህ። ብዙ ሰው አለ ነው ስለዚህ ትሰማዋለህ። that's it ምንም እኮ እንትን የለውም። በቀላሉ መረዳት የምትችይው ምን መሰለሽ ጓል? አንዳንድ ሰዎች ሃይማኖታቸው የሚያስጨንቃቸው ከሆነ ምንድነው የሚያደርጉት? ወይ በሃይማኖታቸው እውነተኝነቱ በጣም ያረጋገጡና የተረጋገጠ ከሆነ የሚኮሩበትና እንትን የሚሉበት ከሆነ ሃይማኖታቸው ዝም ብለው ማስተማር ነው። ገብቶሻል አባባሌ? ካልሆነ ግን እንደዚህ አይነት ሰዎች ምን ያደርጋሉ መሰለሽ? ሙስሊሞች ጋር ቁጭ የምትል ሴት ይፈልጉና በጣም ይጨቀጭቀዋታል። ምን ማለት ነው? ክርክር ነው ያለው፣ ጭቅጭቅ ነው ያለው። አንድ ሰው ክርስትና ውስጥ ነበረ፣ ክርስትና አልገባኝም ብሎ ሙስሊሞቹ ጋር ከገባ እንደው ሃይማኖቴ የነሱ ትክክል አይደለም ብሎ የሚል ሰው እድል ነው ሊሰጥ የሚገባው ለእንደዚህ አይነት ሰዎች። እስኪ ይሄዱና እስኪ እዛ ጋር የሚያደርጉትን አያለው ብሎ ነው ዝም ማለት ያለበት። ምክንያቱም እኔ እውነት ያለው እኔ ጋር ነው ብዬ ማመን ከሆነ እኔ ምንም አላደርግም። እኔ ሰውን አላራሩጥም እንደነሱ ማለት ነው። ሙስሊሞች ጋር ቁጭ ያለ ሰው ሁላ እነሱ ጋር ተስማምቶ ያወራ ሰው ሁላ በውስጥ እየገቡ የሚጨቀጨቁት ከሆነ ግን ፍርሃት ነው እነሱ ውስጥ ያለው። ሰውን በማታለል ሰው አይምሮ ውስጥ የሆነ ጨዋታ በመጫወት እነሱ ጋር እንዲቆይ ማድረግ እንጂ አስረድተው ማጥናት ቢችሉም ኑሮ አንደኛ ነገር ከትናንት ይጸና ነበረ ሰውየው። ሁለተኛ ደግሞ የራሳቸው እውነት ነው ብለው የሚያምኑ ከሆነ ለሰውየው እድል መስጠት ነው። ገባሽ? የእናንተና ውሸት ነው
የእናንተና ትክክል አይደለም ብለው የሚያስቡ ከሆነ ምንድነው በዛ ልክ ሰው እንደ እንስሳ መረዳት ነው። ሰው አይምሮ አለው። ስለዚህ አይቶ ይመለስ የለ እንዴ? እንደ ትክክል ካልሆነ ውሸት ከሆነ አይደለም አይደለም። አላማው እንደዛ አይደለም። እዛ ጋር ከገባ አይወጣም ነው። የነሱ ካወቀ ለኛ ቦታ የለውም አይኖረውም ብለው ስለሚረዱ ነው። እኔ ጠንቅቄ ነው የማውቃቸው። ትክክል እኮ ነው። ታዲያ እንደዛማ ነው። አንድ እኮ እንዳልከው ነው። ጽኑ በሃይማኖቱ እርግጠኛ ከሆነ እኮ ስለ ሃይማኖቱ ሲጠየቅ ስለ ሌላ ሃይማኖት እንደዚህ ይላል የዛኛው ሃይማኖት ብሎ አይናገርም። ወታ ብልፍ በቃ ትሰማቸዋለህ አይደል ነው ሰምሃው